ጆን መጣና አዶናይ ቻው እያሉ ነው። ምን አሰብ ካሬ ይደብራል። ቲክታክ ለሁሉም ነው። ለምንድን ነው እንዲያውም አብረው ቢሰሩ ደስ ይለኛል። እኔ እንዲያውም ሞር ስለ ኢትዮጵያ ቫይብ ስላለው ጆን ዳንኤል ያውቃል ብዬ አስባለሁ። ጆን ዳንኤል ለአዶናይ አረጋግቶ ካልም አድርጎ ቢያሳየው ጥሩ ነው ብዬ አስባለሁ። የምን መመቀኘኘት ነው? አሁን ወደድክም ጠላም አዶናይ ዛር ቆሞለታል። አዶናይ ወደድክም ጠላም ዛር ቆሞለታል። በፋራም ባራዳ ግን እንዲጣሉ አጀንዳ አትስጡ። ናው ምን አገናኝቷቸው ነው የሚጣሉት? ለምን አይመቀናኙም? እኔ ጌታን የኢትዮጵያ ቲክታከሮች እንዲያውም በጣም የሚደጋገፉ ናቸው። አዶናይ ከእንትና ጋር በተለይ እነ ናሆሜ እንዴት እንደሚሆኑለት ሳስበው ገና ይደንቀኛል። እነ ጆሲ፣ እነ ናሆሜ፣ እነ ጃኒ፣ እነ ፍራይዴ ናይንቲ ምን ያህል ለጆን ዳንኤል እንዴት እንደሚሆንለት። ጆን ዳንኤል አመት ከምናምን የታሰረው አሁን ሲወጣ ሞር ፈምሶ ነው የሚወጣው። በጣም 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 ትልቅ ይደርሳል። ከበረታ ያደርገዋል። አሁን ሲወጣ በጣም ኤክስትሪምሊ ዱባይ ራሱ ጠሩት እኮ ዱባይ ብሮክ ሪል ስቴት ከአሁኑ በቀይ ካርፔት ነው የምንቀበል ብለው እነ ሊያሹ ስለኔ እያወራሽ ነበረ። ስለኔ እያወራሽ ነበረ። በጣም ስለኔ እያወራሽ ነበረ። ናሆም ፎንቲ ጆን ዳንኤልን በአንድ አመት ከ5 ወር ውስጥ 3 ብቻ ነው የጠየቀው። ናሆም ፎንቲ ጆን ዳንኤል ጋር አልሄደም። ናሆም ፎንቲ እንዴት ነው ብረት ወደ እስር ቤት ይዞ የገባው? ይሄ አዋርዱን እንትን እንዴት ነው ይዞ የሚገባው? እየዋሸ ነው ምናምን የሚል ቪዲዮዎች እያየው ነው። እሺ እኔ ደግሞ አሁን ለዚህ ነገር መልስ ልስጥ። በጣም በስርዓትና በጨዋ ደንብ ነው የምመልሰው። መልስ በመጀመሪያ ጋይስ እውነት ስናወራ ማለት ነው ናሆም ፎንቲ በአንድ አመት ከ5 ወር ውስጥ ጆን ዳንኤልን የጠየቀው 3 ቀን ብቻ ነው አለች። እኔ ጆን ዳንኤልን 3 ቀን ብቻ አይደለም የጠየቁት። ጆን ዳንኤል 1 አመት ከ5 ወር ሲታሰር እኔ 9 ወሩን ኢትዮጵያ አልነበርኩም፣ ጭራሽ ኡጋንዳ ነበርኩ። የነበርኩት 6 ወሩን ነው እዚህ የነበርኩት እና በ6 ወር ውስጥ በጣም ብዙ ጊዜ ጆን ዳንኤልን ጠይቄዋለሁ። ኢቨን ለመጀመሪያ ጊዜ እኔና ሊያሾ ራሱ የተገናኘ ነው እኔ ጆን ዳንኤልን ጠይቄው ስወጣ ነው። ለመጀመሪያ ጊዜ ራሱ የተገናኘ ነው እዛ ነው። እኔ ያየኋት በአይኔ ራሱ እዛ ነው። እንደዛ ቢሆን እንኳን እኔ 3 እንኳን ጠይቄው ቢሆን እንኳን ለምን ዛሬ ማውራት አስፈለገ? እውነት የምር እኔ 3 ብቻ ከሆነ የጠየኩት እሱ ለምን ዛሬ ማውራት አስፈለገ? የምር ለምን ዛሬ ማውራት? ለምን እስከ ዛሬ ከዚህ በፊት የምር ሊያሾ በራሷ ሊያሾ እኔ ከዚህ በፊት እነ ናሆም ፎንቲ ምናምን እየሄዱ ጆን ዳንኤልን ይጠይቁታል ምናምን ብላ አውርታለች። አሁን ላይ ናሆም ፎንቲ 3 ብቻ ነው የጠየቀው አለች። ለምን? ከዚህ በፊት ግን እነ ናሆም ፎንቲ ብዙ ጊዜ ጠይቀውታል ብላለች። ገባችሁ? አንዳንዴ ማለት ነው በተለይ ደግሞ ኮመንቱን አብረው ችግር የለም ዮርዲ አብረው ኮመንቱን ችግር የለም የሚሳደብ ሰው ካለ መሳደብ መፍቶ ችግር የለም። አንዳንዴ ማለት ነው ጋይስ እኛ የሆነ ነገር ላይ ዝም ስንል ወይም ደግሞ መልስ ሳንሰጥ ስንቀር ወይ ምናምን ነገር ልክ የሆኑ ሰዎች ደግሞ ተናጋሪ ስለሆኑ እነሱ ልክ ናቸው እኛ ልክ አይደለንም ምናምን ማለት አይደለም። የምሬ ነው። እኔ እንደነዚህ አይነት ወሬዎችን ራሱ ሰምታችሁ የምትሳደቡ ሰዎች ምናምን ግን ሰላም ናችሁ ወይ? ደህና ናችሁ? ጌታን የምሬ ነው። ቆይልሳው እና ካለ መግባባት ይመስለኛል እንደዛ። ሰላም ሂዊ ሰላም ናሆሜ እንዴት ነሽ? አሎ ሰላም ነው አለን። አይ ዛሬ ፖስት ያደረግሽው ይሄ ሪካርድ ምናምን አይቼ ነበርና ያልሽው ነገር ማለት ነው ይልሽ አሁን የዛሬ 2 አመት ምናምን ነገር ነው። ገባሽ አይደለ? አሁን እዛ ጋር ይልሽ ላይቭ ላይ ማለት ነው በጣም ብዙ ሰው የማይረዳው ነገር ምን አለ መሰለሽ፣
የሆነ ሙድ አለ ገባሽ አይደለ? ሙድ አለ ስልሽ አሁን ለምሳሌ እኔ ካንቺ ጋር ለመጫወት ወይም ደግሞ አዲስ የሚመጡ ሰዎችን ላለማበረታታት ወይ ምናምን ነገር አይደለም። ተረዳሽ? ምን እንደሆነ ታውቂያለሽ? ይኸውልሽ ሁሌ አሁን ለምሳሌ እኛ ጌም ስንጫወት አሁን ለምሳሌ እኔ ጌም ስጫወት ፍራይዴ ናይትሶች ከሌሉ ይደብረኛል። ሐቁን ስነግርሽ ማለት ነው። በቃ ይደብረኛል። ለምሳሌ ምክንያቱም ሙዳችን የሚግባባው ከነሱ ጋር ነው ምናምን ነገር እንደፈለግን እንሰዳደባለን ምናምን ማለት ነው። ልክ የማታውቂው ሰው ደግሞ ሲኖር ምናምን ነገር ልክ የሆነ ነገር ስትይ ወይ ምናምን ነገር ሊደብር ይችላል፣ ሊከፋ ይችላል ወይ ምናምን ነገር። አዲስ ሰዎችን በማበረታታት ደረጃ ደግሞ ከሆነ ማለት ነው እንደኔ አዲስ ሰዎችን የሚያበረታታ ሰው የለም። ሐቁን ስናወራ እኔ ሳወራሽ ማለት ነው ገባሽ? ማንም ሰው ሪካርድ ማየት ትችያለሽ ምናምን ነገር እኔ እማላቀው ሰው ገና ምንም 1000 ምናምን ፎሎወር ያለው ሰው ጋም ገስት ገብቼ አውርቼው የሆነ ነገር ሰፖርት ማድረግ ካለብኝ ሰፖርት አድርጌው የሆነ አረጋለሁ ነው ማለት አይደለም። ባይዘው የምነግርሽ ኦሚ ይኸውልህ ብራዘር ስናሳጥረው እኔ አዳዲስ ልጆችን ሰፖርት እናደርግ ያን ትዝ ካለ እኔ አንተ ጆን ዳንኤል ጃኒ አብረን ጌም እንጫወት ነበር። እናንተ ላይክ አስታውሰዋል። አመሰግናለሁ። እኔ አስታውሻለሁ፣ ግን የነበርኩበት ነው ገባሽ? ምን እንዳደረክ ታውቃለህ? አሁን ነቅዬ ነው የወጣሁት። እኔን በጣም ሰፖርት ሲያደርግ እኔ እንደወጣ ሰዎች እንዲያውቁኝ ጌም እንድጀምር አፕሪሺየት ሲያደርግ አንተ ግን ነቅለህ ነው የወጣው። እኔ ነቅዬ የወጣሁት ለምንድን ነው? አሁን አውቀሻለሁ። ሂዊ አውቀሻለሁ ይሄንን ነገር። እኔ ኢቭን ያንን ጊዜ ያኔ ከጆን ዳንኤል ጋር ጆን ዳንኤል አስገብቶሽ ያኔ ካስተዋወቀን በኋላ እኔ እንኳን ስንቴ ልኬልሽ አልነበረም? ስንቴ ልኬልሽ እኔና አንቺ አብረን አልገባንም? እግዚአብሔር ምስክሬ ነው። አብረን አልገባንም እኔና አንቺ። ያ የተለያዩ 3-4 ቀናት ነቅለህ ስትወጣ ምን አድርጌው ነው ይኸውልሽ። ይሄንን ነገር እኮ ነው የምልሽ። አሁን እኔ ያበረታታኝ ኖርማል ነው እንደዛ አይደለም። ይሄ ማበረታታት ሳይሆን ማለት ነው ይሄ ያንን ቀን ገባሽ? እኔ የነበርኩበት ሙድ ልክ አልነበረም። ተቃጥቼ ተናድጄ ምናምን ነው። ከዛ በኋላ ብዙ ጊዜ አብረን ገብተናል እኮ እኔ ሂዊን የራሴ ልክ እኮ አስገብቻታለሁ። ገባሽ አይደለ? ግን እዛ ጋር አንቺ እኮ ልክ ነሽ። ምናልባት ሌላ ነገር ሊመስልሽ ይችላል ምናምን ነገር ገባሻ? እኔ እዚህ ጋር ራሴን ንጹህ ለማስመሰል ወይም ደግሞ ጥሩ ነው ለመባል ምናምን አይደለም። ገባሽ? ሐቁን ነው የምነግርሽ። ገባሽ? አሁን አንቺ ጋር እኔ አሁን አንቺ የማትመችኝ ከሆነ ቀድሞውኑ ፎሎ አላረግሽም። ለምን ፎሎ አረግሻለሁ? ተረዳሽኛ? እኔ ግን አንቺ ጋር አንቺ ራሱ ላይቭ ገብተሽ እኔ ራሱ ልኬልሽ አውቃለሁ። በጣም ብዙ ጊዜ በጣም ነው ትዝ የሚለኝ። ያልሽውም ቀን ትዝ ይለኛል። እኔ ከራቼ ጋር ተጫውቼ ምናምን ተቀጥቼ መጥቼ ምናምን ነገር ደብሮኝ ነው ራሱ ነቅዬ ወጣሁት። ገባሽ? አንቺ ስለገባሽ ወይ ምናምን አልነበረም። አመሰግናለሁ ናኦሚ። you remember እኔ አረሳም። ጌም እንዴት እረሳለሁ? ስራዬ እኮ ነው። ምንም የዛሬ 3 ዓመት ነው አይገርምም? የዛሬ 2 ዓመቱን አረሳው። እኔ አረሳም። እስር ቤት ሂጄ ጠየቅኩት ስትል ለምን አወራሽ ስለሱ ብላችሁ እንዳትጠይቁ። ስለሌላው ሳወራስ ዳኑ መታ ኮመንት ጻፈችልክ። ኮመንት እንደጻፈች ማታ ለካ ስለ ሰርጀሪ ጊፍት ሰጣታል። ሰርጀሪ ወድሻለሁ ምናምን ብለሃል። እኔ መች ገባኝ? እኔ እኮ ጋይስ እንደናንተ እኮ አይደለሁም። እኔ እንደናንተ አይነት ጭንቅላት የለኝም። ትናንት ግን በስሜት ተጋልበ መተክ በጥረት በድካም በልፋት እዚህ እንደደረስክ ነው ስትመሰክር የነበረው። ባይዘው ማንም ሰው ጥሮ ልፎ ለፍቶ ብዙ ነገር አድርጎ ነው እዚህ የሚደርሰው እንጂ ማንም ከመሬት ተነስቶ የከበረ የለም። እና ወዲያውኑ ተገለበጥክና በጥረቴ ነው ማንም እንትን አላለኝም ምናምን እንደዚህ ምናምን። ይሄ ራሱ ነጥብ ያስተናል። ከገባችሁ ትክክለኛ ነገር ነው የተናገርኩት። ትክክል አልሰራ አስመሳይ ነህ። ራስን ብቻ ነው የምትወደው፣ ሌሎችን ይዘህ መውጣት አትፈልግም። አንተም የቲክታክ ላይ ቁጭ ብለህ የምትለምን ለማኝ ነህ። እኔም ደግሞ በዩቲዩብ እያወራው የምተዳደር ሰው ነኝ። ስለዚህ አንተ ማታ መተህ አንድ አበባ እያልክ ስትለምን ሜክ ለማድረግ እስከሆነ ድረስ እኔም ደግሞ የእናንተን እንቅስቃሴ አጥንቼ መጥቼ ሳወራ ሜክ ላረግ ነው። ያኔ ጆን ዳንኤል አይደለም የኔ ጓደኛ ዴቭ ነው። የጆን ዳንኤል አጎት ነው የኔ ጓደኛ። አንተ ማታ ሰርጀሪ ቤት ገብተህ ያን ጊፍት ስትሰጥ የዳናይት ኮመንት አስደንግጦ ነው። ቀን ላይ ምን አይተሃል? እኔና ዳናይትን ሂስቶሪ ላይ ታየናል።
ፖስት አድርጋ ዳናይት ማለት ነው። ስለዚህ ለኔ እንደሚነገረኝ ገብቷል። ያለ ሪጎራ ምንድነው ያቺ ጌም እየተጫወተች ትሰጥና እዛ ጋር ያለውን ሪጎራ ታመቻቸዋለህ። ከዛ ምን አንተ ስናገር ለሰርጀሪ ጊፍት ሰጠቅ እኔ እንዳወራውብህ ነው የተደረገው። እውነታው እሱ አይደለም። በቃ አነጋገር ባለማወቅ ሜቢ አንዳንዴ ልስት ይችላሉ። ግን በቃ የሆነ አንዳንዴ ማውራት አለመቻል ይጎዳል። ማውራት ስትችሉ በምላሳችሁ ልደልሉ ትችላላችሁ ምናምን፣ ግን ማውራት ባለመቻል አንዳንድ ነገሮች ብዙ ነገር ይፈጠራሉ። አሁንም ዛሬም ነገም የምነግራችሁ ጆን ዳንኤል በመፈታቱ የሚናደዱ ሰዎች አሉ። እዚህ ፊት ለፊት እንዲህ አብረው ቢሰሩ ምናምን ብለው ያላችሁ ሰዎች አሉ። እግዚአብሔርን የተናደዱ በጣም ብዙ ሰዎች አሉ። የእሱ መፈታት ከማንም በላይ ደስተኛ የሚያደርገው ቤተሰቦቹ ነው፣ እናቱን ነው። ከዛ በመቀጠል የሚወዱት የቅርብ ሰዎቹ ነው። አለቀ በቃ። ስለዚህ ለአንዴና ለመጨረሻ ጊዜ፣ ምክንያቱም ለራሴ ራሱ ሼም ያዝ የሆነ ነገር ባረክ ቁጥር አዶናይ እንደዚህ የሆነ ነገር እንዴ፣ እሱንም ለምን ያልባል 10 የደጋግመን ስም እንድናነሳ ታደርጋላችሁ? ሲቀጥል እንደው ቢልልን እንደው ተጋግዘን አሁን ለምሳሌ ለአርቲስት ሰለሞን አንደኛና ዋነኛው ማን ሊናደድ ይችላል? ዮኒ ማኛ። ለመሰላችሁ እኔ በጆን ዳንኤል ሲታሰር የተጣሏቸው ሰዎች አሉ። ጆን ዳንኤል ሲታሰር አሁን በጣም ንጹህ ህሊና ካለ እና ጭንቅላትን ክፍት አድርገህ ካዳመቀኝ እግዚአብሔርን ትረዳኛል። ራሱ ዮኒ ማኛ ነግሯል። ጆን ዳንኤል ሲታሰር አሁን ድረስ ቴክስቱ አለ። ነፍ ስድብ ነው የላኩለት ለዮኒ ማኛ። ምን አይነት ሰይጣን ሰው ነህ? ምን አይነት ክፉ ሰው ነህ? ራሱ ይነግራቸዋል። የተጣላሁት ዮኒ ማኛ። ሌላ 2 ሰዎች አሉ ጆን ዳንኤል ሲታሰር ሲሰድቡት ሲያላግጡበት የነበሩ። አሁን ሲፈታ ዘኪንጊዝ ባክ ወይም ጆን ዳንኤል ተፈቷል ስለ የሚናደዱት እነሱ ናቸው። አዶናይ ጋር ምን ያገናኘዋል? እስቲ እንደው በንጹህ ህሊና ስሙኝ፣ ምን ያገናኘዋል ከሱ ጋር? አይተዋወቁም እኮ። አዶናይ እኮ እዚህ አልነበረም ጆን ዳንኤል ሲታሰር። ስለዚህ ፕሊዝ እባካችሁ፣ እኔ ከአዶናይ ጋር ምንም የሚያገናኘኝ ነገር የለም። እግዚአብሔርን ነው የምላችሁ፣ ምንም የሚያገናኘን ነገር የለም። የሆነ ጊዜ ላይክ ሴጋ ምናምን በሚባልበት ሰዓት ሙድ ያስኩበት ደግሞ ሁሉም ሰው ሙድ በሚሰር ታኩር ላይቭ ላይ አዶናይን አስገባው ሲባባሉ ከሆነ ሰው ጋር ሊመታን ነው ምናምን ሙድ ይዟል ታኩር። ከዛ በኋላ ሄደው የሽቶ ቤቱ ማስታወቂያ እኮ ከአዶናይ ጋር ሰጥቶ ራሱ ሙድ እያያዘ ሽቶ ስጠኝ ምን በሽቶ ልመታ ራሱ ሙድ ይዞ ትሬንድ ይሆናል። በቃ ይታለፋል። በዛ ወይ ነው እንጂ የሆነ ከልቤ ጠልቼ ቀንቼ ምናምን አይደለም። ጆን ዳንኤል ሲፈታ ግን የሚናደዱ ሰዎች አሉ። አንደኛውና ዋነኛው ዮኒ ማኛ ነው። ግልጽ እየነገርኳችሁ ነው። ያው ስም እየጠራው እየተናገርኩ ነው። ስለዚህ ዮኒ ማኛ እንዲናደድ እነግሯለሁ። አሁንም ተፈታ ወንድሜ ተፈታ እላለሁ እንጂ ከአዶናይ ጋር እንደው ራሱ ሊነግራችሁ ይችላል። ምንም የሚያገናኘን ኬዝ የለም። አሁንም ነገ የምነግራችሁ 100 ሚሊዮን ኢትዮጵያ ህዝብ አለ። 100 ሚሊዮን ኢትዮጵያ ቲክቶክን ቢጠቀም ለሁላችንም ይበቃል። አብቃቅቶ ያስጠቀመናል። እንደው ለጥሩ ነገር እንጠቀመው እንጂ። ስለዚህ አሁንም ዛሬም ነገም ጆን ዳንኤል በመፈታቱ የሚናደዱ ሰዎች አሉ። ለነሱ እሱ መመለሱ ትልቅ መልእክት ነው። ስለዚህ ፕሊዝ በቀናነት ተረዱኝ። እኔ ከአዶናይ ጋር ምንም የሚያገናኘን ነገር የለም። የሆነ ነገር ሳረግ ከእሱ አይተን ምናምን ሲሉ ችግር የለም፣ እሱ ችግር የለም። ባለፈውም የሆነ ኢንተርቪው ላይ ብያለሁ ቲቪ ላይ ይሄ አይወጣም ልብሴ ፔሬድ ነው ምናምን የሚለው ነው የሚወጣው እንጂ እኔ ምን ብያለሁ ከአዶናይ አይተህ ነው ምናምን ብሎ የሆነ ሰው ጠይቆኛል እኮ እንትኑ ላይ። ቢሆንም ችግር የለም፣ ይሄን የመለስኩት ቢሆንም ችግር የለም። በጎ ነገር ከሆነ ምን ችግር አለው? መጥፎ ነገር አንኮርጅ እንጂ ጥሩ ነገር ከሆነ ምን ችግር አለው? ስለዚህ ፕሊዝ በቀናነት በጥሩ አይምሮ ፕሊዝ አንደርስታንድ አድርጉ። እኔ የሆነ ነገር ስል ከሆነ ሰው ጋር ቀንተ ነው የሚናደዱ ሰዎች አሉ። አሁንም ዮኒ ማኛ ተናዷል። እሱ አይደል እንዲያሳሰረው ገደል የከተተው እሱ አይደል እንዴ? እሱ እኮ ነው በልበል ብሎ በእንግሊዝኛ ልበል ልስደማቸው ዚስ ምናምን ብሎ ከዛ በኋላ ልክ ከታሰረ በኋላ እዛ ቤት ገብቶ አራሬ ምናምን ብሎ። ስለዚህ ፕሊዝ በመድኃኒዓለም ኮሜንቱን አንዴ ላብረው፣ ሀሳቤ እንዳይሰረቅ ነው እንደዚህ ያደረኩት እና ፕሊዝ በዛ ወይ ተረዱልኝ። እግዚአብሔርን ነው የምላችሁ። እኔ በራሴ መንገድ የምሰራ ሰው ነኝ። እግዚአብሔርን ይኸው ማዘር ትሙት
በራሴ መንገድ የምሰራ ሰው ነኝ። በጣም ብዙ ፕላኖች አሉኝ። በጣም ብዙ ሀሳቦች አሉኝ። ቲክቶኩ እግዚአብሔርን ነው የምላችሁ። ቲክቶኩ በጣም ብዙ መስራት የምንችልበት ትልቅ አፕሊኬሽን ነው። በጣም ትልቅ አፕሊኬሽን ነው ቲክቶክን